ሰላም ጤና ይስጥልኝ የአብሬ ሚዲያ አድማጭ ተመልካቾቻችን ሰላም ናቸው አይደል? ያው እኛም ሰላም ነን። ሰላማችንን የሚበጠብጡ ቢኖሩም ያው እኛ እየታገልን ልማት እየሰራን ችግኝ እየተከልን ሀገራችንን በተስፋ ወደፊት እንድትጓዝ ለማድረግ ጥረት እያደረግን እንገኛለን። ሀገራችን ካለመችበት እንድትደርስ ሰላም ያስፈልጋታል። ለሰላም ሁላችንም በያለንበት እንታገል እያልኩ ወደ ዛሬው መረጃዬ አመራለሁ። እንግዲህ በዛሬው መረጃዬ የምመለከተው ህወሓት የሚባል አመፀኛ ቡድን፣ አመፀኝነት ብቻ ደግሞ አይገልጸውም፣ በጣም ቀጣፊ ቡድን፣ እየሞተ አለሁ የሚል ተከታዮቹ እያለቁ አልሞቱብኝም አሉ፣ እያሸነፉ ነው የሚል የተሸነፈ በሸረሪና ውጊያ በህወሓት ሰራዊት ላይ የደረሰውን ጉዳት አስመልክተው ዓለም አቀፍ ሚዲያዎች የተለያዩ ዘገባዎችን እያወጡ ነው። ህወሓት የሸረሪናን ውድቀትና ውርደት ለመሸፈን በ3 ቀናት ውስጥ 5 የሐሰት መግለጫዎችን ቢያወጣም በሸረሪናና በአካባቢው የተደመሰሱትን የአርሚውን ኃይሎች አሰቃቂ እልቂቶች የተለያዩ ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። ይህ እኛ ቀደም ሲል የገለጽንላችሁ ቢሆንም ያው ዓለም አቀፍ ሚዲያ ላይ መውጣቱ የቡድኑን ሐሰተኝነትና አጭበርባሪነት፣ ለሰው ህይወት ደንታ የሌለው እንደገና ለሌላ እልቂት ወጣቶችን ለማዘጋጀት ውሸት ሲፈበርክ እንደሚውል የሚያሳይ ነው። እኛ በኢትዮጵያና በሱዳን ድንበር በሚገኘው ተከዜ ወንዝ የ15 የህወሓት ተዋጊዎች አስከሬን ሲንሳፈፍ መገኘቱና ይህ በሜዳዎች ላይ በርካታ አስከሬኖችንና የሚያጣጥሩ ቁስለኞች ከታዩበት ትዕይንት በተጨማሪ ነው ሲል ነዋሪዎችን ዋቢ አድርጎ የገለጸው አልሃድስ የተባለ የአረብ ሚዲያ ነው። ይህንኑ የአረብ ሚዲያን ዘገባ በመጥቀስ ሌሎች ሚዲያዎችም ወሬውን ተቀባብለውታል እና እንደ ነዋሪዎቹ ገለጻ በርካታ የቡድኑ ወይም የህወሓት ተዋጊዎች ቁስለኞች የሱዳንን ሆስፒታሎች እንዳጨናነቁና በርካታ ቁስለኞች ደግሞ አካባቢውን ለቀው ከሚሄዱ ሲቪሎች ጋር በእግር ረጅም ርቀት ለመጓዝ ሲውተረተሩ የታዩበት አሰቃቂ ትዕይንት አሳዛኝ መሆኑን ገልጿል ሚዲያው። በሌላ በኩል የጀርመን DW ሚዲያም እንደዚሁ በትናንትናው ምሽት ይህንን አስመልክቶ መግለጫ አውጥቷል። በጉልበት ታፍሰው ከትግራይ የተወሰዱ ወጣቶች ከኢትዮጵያ ሰራዊት ጋር ባልተጠና ሁኔታ ጦርነት ውስጥ ገብተው የአዞ ሲሳይ ሆነዋል ብሏል ዘገባው። ይህ በጣም የሚያሳዝን ነው። እነዚህ አውሬ ስብስቦች በትናንትናው ዕለት ብቻ ከ700 በላይ ወጣቶችን አስፈጅተውና ከ600 በላይ ወጣቶችን አካለ ስንኩል አድርገው ምንም እንዳልተፈጠረ መቀሌ ላይ ዛሬም ይፎክራሉ፣ ያቅራራሉ፣ የውሸት መረጃ ያወጣሉ። እንዲሁም ትናንት እንዳያችሁት በትናንቱ ሚዲያዎቻችን ዘገባ ላይ ከኤርትራ ሰራዊት ጋር አስረሽ ምችው ሲጨፍሩ ታይተዋል። ያ ሁሉ ሰው አልቆ ያ ሁሉ ሰው ቆስሎ እና ያ ሁሉ ሰው እስካሁን ድረስ መግቢያ መውጫ አጥቶ ከሞት የተረፈው በተለያየ ቦታ እየተንከራተተ ባለበት ሁኔታ ማለት ነው። እንደ ጀርመኑ ሬዲዮ ዘገባ ዛሬ የሱዳን ሆስፒታሎች በቁስለኞች ተሞልተዋል። መከላከያ ሰራዊት ቆስለው ያገኛቸውን ወደ ሕክምና ቦታ ወስደዋቸዋል። እድለኞች እጅ ሰጥተዋል። እድል ቢሶች ከእናታቸው ጉያ በወያኔ በገፍ ተነጥቀው የአሞራ ሲሳይ ሆነዋል። ደማቸውን እያዘሩ ወደ ሱዳን የሸሹትም ዳዮ እንደዘገበው በሱዳንና በኢትዮጵያ ድንበር ባለ ወንዝ ውስጥ ሰምጠው ሞተዋል። በእጅጉ ያሳዝናል እና ይህን አስመልክተው የወጡ ዘገባዎች እንደሚገልጹትም በተጨማሪ ማለት ነው ጦርነቱን የህወሓት ቡድን እንደጀመረውና ይህም ባልተጠና ሁኔታና አንዳንዶች ከእናቶቻቸው ጉያ በግድ ታንቀው የገቡ ገና ታዳጊዎችና የውጊያ ልምድ የሌላቸው እንደሆኑ ተዘግቧል እና የትግራይ ወጣት እስከ መቼ በእነዚህ
ጨካኝ ሽማግሌዎች እየተገፋ ለሞት፣ ለእልቂት፣ ለአሰቃቂ የመቁሰልና የሌሎች ተመሳሳይ አደጋዎች እንደሚጋለጥ ብዙዎች ይጠይቃሉ። አሁንም ግን ህወሓት ለሌላ ጦርነት እየተዘጋጀ ሰራዊት በከፍተኛ ደረጃ እያንቀሳቀሰ ነው። በተለይም ወደ ደቡባዊ ትግራይ ይሄ በተለያዩ የሳተላይት ምስሎች እና በአካባቢው ነዋሪዎች ምስክርነት እየተገለጸ ነው። እንደገናም ከጦርነት ውጭ ይሄንን ስርዓት ደፍቀን ህልውናችንን ከማረጋገጥ ውጭ አማራጭ የለንም እያለ በተለያየ ቦታ እየደነፋ እየፎከረ ይገኛል። በዚህ ሸረሪና ላይ የደረሰውን የህወሓትን ሰራዊት እልቂት፣ ኪሳራ ደብቀው አለን፣ አልሞትንም፣ አሸንፈናል የሚል የፕሮፓጋንዳ አቅጣጫ ተሰጥቷቸው እዚህ ላይ እየሰሩ ነው። የትግራይ ቴሌቪዥንን ፕሮግራም ብታዩት ይሄንን ነው እየሰራ ያለው። ህወሓት ትናንትም መግለጫ አወጣ፣ ዛሬ ደግሞ ሳምንታዊ መግለጫ ብሎ አወጣ፣ አሰራጨ እና አሸንፈናል፣ ተቋቁመናል ነው የሚለው። ያ ግን እሱ ይዞ የነበረው መሬት ተቀምጧል። ኦኬ፣ ሰራዊቱ እዛ አካባቢ የለም በአሁን ሰዓት በተጨባጭ ማለት ነው። በርካታ መረጃዎች የህወሓትን መሸነፍ እየገለጹ ነው። አሁን እነሱ ምን ይላሉ? መንግስት እንደዚህ ቢልም መንግስት በዚህ ጉዳይ ላይ መግለጫ አላወጣም። በዚህ ጉዳይ ግን አንድ እውነት ሸረሪና ላይ የተካሄደ ኦፕሬሽን ለእናንተም ለተመልካቾቻችን የምነግራችሁ ኢንፎርሜሽን ማለት ነው። ሸረሪና ህወሓት በሞከረው ማጥቃቱን በማክሸፍና ይዞ የነበረውን መሬት በመንጠቅ እዛ ላይ የነበረውን ወታደራዊ ዝግጁነት ወደ ዜሮ በማውረድ በጣም በርካታ ኢትዮጵያን ለማጥፋት የቆሙ ኃይሎች ተስፋ አድርገውበት የነበረውን መረማመጃ ፉርሽ ወደ ዜሮ በማስገባት የተደረገ ኦፕሬሽን ለወታደራዊ አካዳሚ በትምህርትነት ይቀረጽ ተብሏል። እነ ደብረጽዮን ይሰማቸዋል፣ እነ ስታሊን። ይሄን አዳምጡ፣ ይሄ እውነት ነው። ከዚህ በፊት ሁላችንም እንደምናስታውሰው የዘመቻ አጋዚ እንደዚህ እየተባሉ የተሰሩ ነበሩ። ከውጭም ደግሞ 90 ደቂቃ በኢንቴቤ የሚባሉ ሌሎች አስደናቂ ኦፕሬሽኖች አሉ እና በማሰልጠኛ ትምህርት ቤቶችና በወታደራዊ አካዳሚዎች ሌክቸር የሚሰጥባቸው በተሞክሮነታቸው የሚቀርቡ ነበሩ። አሁን ሸረሪና ላይ የተደረገው አንጸባራቂ ገድል በጥቂት ደቂቃዎች ውስጥ የሚገርማቸው በጣም በጥቂት ደቂቃዎች ውስጥ እዛ ላይ ስራ ላይ የዋለው ታክቲክ ለማስተማሪያነት እንዲቀመር ተብሎ እየተዘጋጀ ነው። ልንገራችሁ፣ ተማሩበት። ባይዘው አሁን ትሸነፋላችሁ። ያው ቲፒኤልኤፍ በሽንፈት ይደመደማል ታሪክህ፣ ተማርበት። ኦኬ፣ አሁን እዚህ ላይ የደረሰው ውድቀት፣ የኦፕሬሽኑ ስኬት፣ ይሄ ምከታው እንዴት እንደተሰራ በጣም አስገራሚ ነው። ወደፊት ትሰሙታላችሁ ይሄንን መረጃ ማለት ነው። አሁን ይሄንን እልቂት የደረሰበት ቲፒኤልኤፍ ሰራዊቱ የረገፈበት ለምኖ ያመጣቸው መሳሪያዎች የተማረኩበት። አሁን አንዳንድ ኦፕሬሽኖች መከላከያ ለምንድን ነው ወጥቶ ይሄን ነገር መግለጫ ያልሰጠው ምናምን ትላል። መከላከያ በዚህ ኦፕሬሽን ላይ መግለጫ አልሰጠም እስካሁን። ግን እንዲህ ያለ እውነቱ ግን ይሄ ነው ይላሉ። ምንም አላለም እኮ መከላከያ። እኛ ነን እየወጣን ስለዚህ ጉዳይ የተናገር ነው። እኛ ለምንድን ነው ይሄ የዚህ ኦፕሬሽን አፈጻጸም ነገ ደግሞ ከዚህ በረቀቀ ሁኔታ ተግባራዊ ይደረጋል ላይ። ስለዚህ አይወጣም። አሁን የኦፕሬሽኑ ሚስጥር በዚህ ሞከራችሁ፣ በዚህ ምናምን አላችሁ፣ አይወጣም።
ግን እጅግ አስገራሚና አስደናቂ ነው። ለወደፊቱ መማሪያ ሊሆን የሚችል ማለት ነው። ምንም አይነት መስዋዕትነት ሳይከፍል አሁን እንደምታወራው ጦር ኃይሎች ተጣቧል ምናምን ይገርመኛል። እንደ መሳይ ሲቀደዱ ወጥተው ጦር ኃይሎች አሁን እኛ የምንሰራበት ቦታ ማለት ነው እኛ ያለንበት አካባቢ እንትኖች እንዲለቁ ተደረገና በሽተኞች ሆስፒታሉ ነፃ እንዲደረግ ተደረገና ይላል። መቼ አየኸውና የኢትዮጵያ እግረኛ ሰራዊት አጠገቡ ማይደረስክ? ይሄ እኮ የሰማይ የነካ የፈረጠው እኮ መንገድ ላይ ነው። ባይዘዌ በዛ መንገድ እንደሚመጣ ታውቆ ተነጥቦ ነው የተጠበቀው። ይኸውላችሁ በወታደራዊ ኦፕሬሽን ውስጥ ቦታውን ነጥበህ ተጠብቀዋለህ። በመድፍ ርቀት፣ በሌሎች መሳሪያዎች ርቀት አድርገህ እዚህ ጋር ሲመጣ እዚህ ጋር ሲደርስ እመታዋለሁ ብለህ ይሄ የተዝረከረከ አስቀድሞ የተዘጋጀ እዛ የሄድክ ሾው እያሳየህ ምናምን ስትጨፍርበት የነበረ ቦታ እኮ ነው። ስለዚህ ለምንድን ነው እዛ ተዘጋጀ የነበረው ይታወቃል። ስለዚህ ልክ እዛ መግደያ ወረዳ ሲገባ ባለበት ነው የሾቀው። ባለበት መሪው እኮ ውጊያው እንደተጀመረ ነው እጁ የተቆረጠው እና ያው ተርፎ ያው ሕክምና ላይ ነው ያለው። እና ቀጣዮቹ ውጊያዎች እንደዚህ ነው የሚሆኑት። የኢትዮጵያ ሰራዊት በትንሽ መስዋዕትነት ብዙ ድል የሚያገኝባቸው ኦፕሬሽኖች ናቸው ቀጣይ የሚሆኑትና ተጠንቀቁ። አሁን ከዚህ በኋላ እንግዲህ ተመልከቱ ወጥተው አሁን ትግራይ ቴሌቪዥን ላይ ያሉትን ፕሮግራሞች ያው አሳያቸዋለሁ እዚህ ያስገባው አሸንፈናል፣ ሰራዊታችን እንደዚህ ተጋድሏል፣ እንደዚህ ያን እኮ ማጥቃት ያቆምከው ተደምስሰ ነው። ምዕራብ ትግራይን ይዘ ወደሚቀጥለው ለመረማመድ ነበር የተካሄደው። ምዕራብ ትግራይ ሲያዝ በሌላ አካባቢ በዚህ በራያ ግንባር በመሃል ያዘጋጀውን ኃይል ወደፊት የማስገባትና ተደጋግፎ ከውጭ ሱዳን የኤርትራ ሻዕቢያ ፋኖ መጥቶ በጥምረት ኦፕሬሽኑን የማስቀጠል ነበር እቅድ። እጅህ እዛ ጋር ተቆረጠ፣ ቆመ። በቃ ትስስሩ ተበጠሰ፣ ቆመ። አሁን ያንን ወጥተው ድል አድርገናል፣ ሰራዊታችን ተዋግቷል፣ ተጋፍጧል፣ ይሄን አድርጓል ይላል። በጎን ግን አደራድሩን እያሉ ደብዳቤ እየጻፉ ነው። ይሄ እውነት ነው። ሌላ ምን ይላሉ? አሁን እዚህ በቃለ መጠይቅ እንግዲህ አንድ የተወሰኑትን አሰማቸዋለሁ። ህወሓት ያዘጋጀላቸው አቅጣጫ ማለት ነው። ከጎረቤት ጋር ከሱዳንም ጋር ከኤርትራም ጋር ከፋኖም ጋር የተደረገው ግንኙነት ጥሩ ነው፣ በእንደዚህ አይነት ተዋክተን ማሸነፍ አለብን ይላሉ። ለምንድን ነው በራስህ ማትተማመነው? አቅመቢስ፣ አቅም ስለሌለ ነው። እና ሌላ ላይ ተማምነህ አይደርስም። አንተ ከሱ ጋር እንዳትደጋገፍ አድርጎ ይመታል የኢትዮጵያ መከላከያ ሰራዊት። እንደዚህ አይነት ቁመና ነው የያዘው። አንደኛው ይሄ ነው። እንግዲህ ሌላው አሁን ያው እንግዲህ ታዳምጣላችሁ፣ በድምፅ ማስገባላችሁ አለ። አሁን የሚያወሩት ሙሉ በሙሉ ስለምን ሆኗል? ስለ ሀገረ ትግራይ ይሆናል። በቃ እኛ ታግለን የትግራይ መንግስት መመስረት አለብን እያሉ ሰዎችን ይሄን ቃለ መጠይቅ እንዲሰጡ እያደረጉ ነው። አንድ ነገር ልንገራችሁ። ጦርነቱ ተጀምሯል። ጦርነቱ ተጀምሯል። በመሆኑም ላይቀርለት ሊያጠፋን እየመጣ ላለ ወራሪ አስፈላጊውን እርምጃ ለመውሰድ በተጠንቀቅ ላይ እንገኛለን። ቀጽል ይልለው ንሕና ድማ ንዕኡን ምምካት ወረራውን ቀጥሎበታል። ሊያጠፈን እየመጣ ነው። እኛም ይህን ፍጹም አንቀበልም። እንደ ቲዲኤፍ ዝግጁ ነን። የህዝባችንና የሰማዕታትን አደራም አንግበን ትግራይን ነጻ በማውጣት ድል እናገኛለን። ተሐንዲድ መጽ ዘለ ጸላይና አጠፋችኋለሁ ብለው ገፍተው እየመጡ ነው፣ እየተነኮሱም ጭምር ነው። እኛ ደግሞ ይህን ለመመከት ዝግጁ ነን። ሰማዕታት የትግራይ ህዝብ ሰላሙን አግኝቶ ህልውናውን እንዲረጋገጥ ነበር መስዋዕት የከፈሉት። እኛም ህዝባችን ለመጠበቅ ግዛታችን ለማረጋገጥ እንታገላለን። የትግራይ ህዝብ ከጥንት ጀምሮ የጦርነት ሰለባ ቢሆንም ለግዛቱ የተዋደቀና ከባዕዳውያን ወራሪዎች አገሩን በመከላከል
ነጻ ያወጣ ሉዓላዊ ግዛቱን ያስጠበቀ ጀግና ህዝብ እንደመሆኑም የአያቶቹንና ቅድመ አያቶቹን ያቆዩለትን ክብር ጀግንነት ለማስጠበቅ እነሱም የተጣለባቸውን ታሪካዊ ኃላፊነት ለመወጣት ሁሉም ወጣት ሊረባረብ እንደሚገባ ጥሪ አቅርበዋል። አንድ ነገር ልንገራችሁ፣ ይሄ ነጻነት የምትለው ራሴን ችዬ ራሴን አስተዳድሬ እኖራለሁ የምትልበት ህዝብ ከግማሽ በላይ ተሰዶ ሌላ ቦታ እየኖረ መድኃኒት አልተላከልኝም፣ ነዳጅ አልተላከልኝም፣ የድጎማ በጀት አልተላከልኝም እያልክ እያለቃቀስክ ራሴን ችዬ ቆማለሁ ብለህ ነው የምታስበው? ይሄ እውነት ነው? እንኳን አንተ አይደለም የኢትዮጵያ ጎረቤት ሀገሮች ራሳቸውን ችለው አይቆሙም። ከኢትዮጵያ በሚሄድ ውሃ፣ ከኢትዮጵያ በሚሄድ መብራት፣ ከኢትዮጵያ በሚሄድ እህል ነው የሚኖሩት። እነዚህ ሉዓላዊነታችን ተከብሯል ብለው የሚኖሩት ሀገራት ማለት ነው። ኤርትራ እንደ ሀገር እንድትቆም ያደረገው ወያኔ ከኢትዮጵያ እህል እየዘረፈ ከኢትዮጵያ ገበያ ላይ እህል እየሸመተ የተለያዩ የግንባታ መሳሪያዎችን እየዘረፈ ነው ኤርትራን እንደ ሀገር ያቆማት። አሁን ግን ሀገር አይደለችም ኤርትራ። ባይዘው ህዝቧ እኮ የሚበላው የሚጠጣው ነገር የለውም። ፌልድ ስቴት ከሚባሉት ውስጥ እኮ በግልጽ ለመመደብ የተወሰነ ጊዜ የቀራት ናት። ይሄ ይሆናል። አሁን ስለ ኤርትራ በጥናት ተረጋግጧል። መድኃኒት የለም፣ ምግብ የለም፣ ውሃ የለም ተብሎ ውሃ የለም። አሁን አስመራ ውስጥ ውሃ የለም። ሱዳን የኢትዮጵያ ጠላት አልቡርሃን ከወያኔና ከሻቢያ ጋር ቆሞ ኢትዮጵያን ለመውጋት የቆመ ኃይል፣ ስለሱ ኢንፎርሜሽን እነግራቸዋለሁ። ከኢትዮጵያ መብራት ያገኙ ነበረ። ከህዳሴ ግድብ የሚመነጨውን መብራት ከኢትዮጵያ ይገዙ ነበረ እና ለአመታት አልከፈሉም ዕዳቸውን። ጦርነት ውስጥ ስለሆኑ ማለት ነው አልከፈሉም። የኢትዮጵያ መንግስት ቀውስ ውስጥ ናቸው፣ ችግር ውስጥ ናቸው። በዚህ ጊዜ ላይ በዚህ ችግር ላይ ያሉ ክፈሉ ብዬ አላስገድዳቸውም። ክፈሉ ብቻ ብሎ አለማስገደድ አይደለም። ካልከፈሉ መብራቱን ማቆም ነው ያለበት። አሁን መብራት ኃይል እኮ የግለሰቦች መብራት ካልከፈሉ መብራት ያቆማል፣ ይቆርጥብናል አይደል? የቤታችንን አልቆረጠም የኢትዮጵያ መንግስት። በዚህ ክፉ ቀን አልቆርጥባችሁም ብሎ ማለት ነው። ነገር ግን አሁን ተቆረጠ። አሁን ምን እንደተፈጠረ ታውቃላችሁ? ኢትዮጵያ ወደ ሱዳን የምትልከውን ኤሌክትሪክ ኃይል ማቋረጧን ተከትሎ መብራት የተቋረጠባቸው ሱዳናውያን መንገድ ዘግተው ሰላማዊ ሰልፍ አደረጉ ይላል። የኢትዮጵያን መብራት ስጠኝ ብለው ማለት ነው አደረጉ። ኢትዮጵያ እኮ ውሃዋን ብትዘጋ መብራቷን ብትዘጋ እያንዳንድ አትኖርም። አሁን ትግራይ ሀገረ ትግራይ መሰረታለሁ የምትለውን ከዚህ ተማር። ትልቅ ሀገር እንግዲህ ረጅም ጊዜ የቆየ ሀገር መብራት የለውም። መብራት ከኢትዮጵያ ነው የሚወስደው። ውሃ ከኢትዮጵያ ነው የሚወስደው። ውሃ ከአባይ ነው የሚጠቀመው። ስለዚህ ይቺ በሪሶርስ የበለጸገች ሀገር እሷን ጥለን ተገንጥለን ሀገርን መሰረታለን። አሁን እዛ የወርቅ ቁፋሮ ምግብ እንደማይሆን ግን ልነግርህ ፈልጋለሁ። እና አሁን ሱዳን ውስጥ ከፍተኛ አመፅ ይቀጥላል ከዚህ በኋላ። ያው ታውቃላችሁ ሱዳናውያን በዳቦ ምክንያት 10 ሳንቲም ዳቦ ላይ ተጨመረ ብለው ነው ከዚህ በፊት ሰላማዊ ሰልፍ የወጡት እና አሁን መንገድ ላይ ወጥተዋል። መብራት ተቋረጠብን ብለው ማለት ነው። ይሄ ወደ ከፍተኛ አመፅ። ይሄንን ከኢትዮጵያ እየወሰደ ለዛውም ዕዳውን ያልከፈለ አገር ወያኔንና ሻቢያን እየረዳ በግብፅ አሽከርነት ተቀጥሮ ኢትዮጵያን ይወጋ ነው። መሳሪያ ለፋኖ ያቀብላል፣ መሳሪያ ለወያኔ ያቀብላል። ስለዚህ በሱዳን ቀይ ባህር ግዛት የሚገኙ ነዋሪዎች የመብራት አገልግሎት የተቋረጠባቸው መሆኑን ተከትሎ ከአርብ ዕለት ጀምሮ ተቃውሞ እያሰሙ ይገኛሉ። ይህ ተቃውሞ በትናንትናው ዕለትም ቀጥሎ ፖርት ሱዳን ከዋና ከተማዋ ካርቱም ጋር የሚያገናኘው መንገድ ዘግተው መዋላቸውን ሱዳን ትሪቢዩን ዘግቧል። ተቃዋሚዎቹ በግዛታቸው ውስጥ በአሁኑ ወቅት የተከሰተውን ኃይለኛ ሙቀት ከግምት ውስጥ በማስገባት መንግስት የመብራት አገልግሎት በአስቸኳይ የሚመለስበትን እርምጃ እንዲወስድ እየጠየቁ ነው። ከየት ታመጣለህ? ከየት ነው የሚያመጣልህ መንግስት?
መንግስት እኮ ጠበንጃ እያቀበለ ጥይት እያቀበለ ኢትዮጵያን ይወጋል። መብራት የምትሰጥህን ውሃ የምትሰጥህን ሀገር እንደዚህ አይነት ክፋት እንደዚህ አይነት እርኩስ ሰዎች የሚበሉባትን የሚጠጡባትን ብርሃን የሚያገኙባትን ሀገር የሚወጉ ሰዎች ናቸው። ቲፒኤልኤፍን ጨምሮ ማለት ነው። ቲፒኤልኤፍን ነው የሚያደርገው። አሁን እዛ ቃለመጠይቅ አፋቸው ላይ አስቀምጦ ለፍልፉ የሚላቸው ሰዎች እንደምትሰሟቸው እየወጡ ምን ይላሉ? እኛ የራሳችንን እንትን ነጻነት መስርተን ቀላል እንዳይመስልህ፣ ነጻነት መመስረት ቀላል እንዳይመስልህ። ከግማሽ በላይ ህዝብህ እኮ ሌላ ቦታ ነው ያለው። ሌላ ቦታ ነው እየተመገበ እየኖረ ሰርቶ እንትን እያለ። ለምን? ኢትዮጵያ ሀገሩ ስለሆነች። ስለ ሀገረ ትግራይ ስታስብ በጣም ብዙ ቻሌንጆች እንዳሉ ማሰብ ያስፈልጋል። እንግዲህ ለሌሎችም ኢትዮጵያውያን ለተጋሩም ለጠላቶቻችንም ምነግራችሁ ቲፒኤልኤፍ የሚባል የኢትዮጵያ ጠላት የኢትዮጵያ ነቀርሳ ሶንኮፉ የሚነቀልበት ጊዜ ደርሷል። በቃ የሰራዊታችን የዝግጁነት ደረጃ ይሄ የሰላም ኃይል በአፋር አካባቢ የሚንቀሳቀሰው ሌሎችም ደግሞ የትግራይ ተወላጆች ራሳቸው ይህም ቡድን የሚነቅሉበት ጊዜ ቅርብ ነው። ይሄ ቡድን ይዋሻል። ተሸንፎ ተቀጥቅጦ ሰው ሞቶበት በጣም ይዋሻል፣ ያጭበረብራል። ግን አርሚ 70 ክፉኛ ተደቁሷል። ሌሎችም አርሚዎች ባይዘው የአርሚ 70 የሚባለው ቤዙ የሱ ስለሆነ ነው። እና ያ ቤዝ ደግሞ በኢትዮጵያ ሰራዊት ቁጥጥር ስር ነው። እነዚህ ሚዲያዎች ይዋሿችኋል። በኢትዮጵያ ሰራዊት ላይ የደረሰ ጉዳት በዚህ ጦርነት የለም። እንግዲህ በሌሎች ግንባሮች ምክንያቱም ይሄ ቡድን እንግዲህ ፋለወርቅም እንደምትነግረን ከዚህ ውጪ ከመዋጋትና ይሄን ኃይል ከመደምሰስ ውጪ አማራጭ የለንም። ህዝባችንም በዚህ ተስማምቷል። ወደዚህ ነው የምንቀጥለው ብላለች። ወደዚህ ትቀጥላለች፣ ትቀበራለች፣ ይቀበራል ያ ቡድን እና በሱ ከርሰ መቃብር ላይ ሰላማዊት የበለጸገች ኢትዮጵያ ትገነባለች። እየተገነባች ነው። ያለ እንቅፋት እኛ ወደ እድገት የምናደርገውን ጉዞ ልናሳለጥ የምንችለው ቲፒኤልኤፍን በመቅበር ነው እና እኔ የምመኘው ሁኔታዎችም የሚያሳዩኝ ይሄንን ነው። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።